የኢትዮጵያ ንግድ ባንክ ከዚህ ቀደም ለተወሰኑ የህብረተሰብ ክፍሎችና ለባለሀብቶች ብቻ ወስኖት የነበረውን የብድር አገልግሎት በማስፋት በአሁኑ ወቅት የቤትና የመኪና ባለቤት መሆን ለሚሹ የደሞዝተኛው ክፍልና ለሌሎች ዜጎች ሰፊ የብድር በር መክፈቱን አስታውቋል። ይህ አሰራር በዋናነት ዜጎች በረጅም ጊዜ የፋይናንስ እቅድ የራሳቸውን ቤት የመገንባት፣ የመግዛት ወይም የማደስ እንዲሁም የመኪና ባለቤትነትን የማረጋገጥ ህልማቸውን እውን እንዲያደርጉ የሚያግዝ የብድር ስርዓት ነው። ባንኩ ይህንን የብድር አገልግሎት ወደ ሰፊው የህብረተሰብ ክፍል በማምጣቱ ለበርካታ ዜጎች የነበረውን የቤትና የመኪና እጥረት ችግር ለመቅረፍና የኑሮ ደረጃን በዘላቂነት ለማሻሻል ትልቅ ተስፋን የፈጠረ አዲስ ምዕራፍ ተደርጎ ተወስዷል። የብድር አገልግሎቱ አሰራር ለሁሉም ግልጽና ምቹ እንዲሆን በቅርንጫፍ መስሪያ ቤቶች በኩል በመመራት ለደንበኞች የፋይናንስ እፎይታን በመስጠት ረገድ የራሱ የሆነ የላቀ ሚና ይኖረዋል ተብሎ ይታመናል። በእርግጥ ይህ የብድር ስርዓት ምንም እንኳ በዜጎች ዘንድ አድናቆትን ያተረፈና ለኑሮ መሻሻል ወሳኝ እርምጃ ቢሆንም በተግባር ላይ በሚውልበት ጊዜ ግን የአሰራር ፈተናዎችና የሂደት ውስንነቶች እንዳሉበት ይነገራል። በተለይም በብድር አሰጣጡ መስፈርት ዙሪያ የሚነሱ አንዳንድ ጥያቄዎችና የሂደት አፈጻጸም ክፍተቶች ለደንበኞች አገልግሎቱን ለማግኘት የተወሰነ አቅምንና ትዕግስትን የሚጠይቁ ናቸው። ደንበኞች ይህንን እድል ለመጠቀም በሚያደርጉት ጥረት ውስጥ የባንኩን መመሪያዎች በጥልቀት የመረዳትና የፋይናንስ ታሪካቸውን የማደራጀት አስፈላጊነት ቅድሚያ የሚሰጠው ጉዳይ ሆኗል። እነዚህ ተግዳሮቶች በብድሩ ተጠቃሚነት ላይ የተወሰነ ተጽዕኖ ሊያሳድሩ ቢችሉም ባንኩ የአሰራር ሂደቱን ለሁሉም ተደራሽ ለማድረግ እየሰራ መሆኑን ያስታውቃል። እነዚህ ተግዳሮቶች በሂደት የሚታረሙና ለወደፊት የብድር አገልግሎቱ የበለጠ ውጤታማ እንደሚሆን የሚረዱ አጋጣሚዎች እንደሆኑ ይታመናል። ታዲያ በዛሬ ፕሮግራማችን ንግድ ባንክ ለባለ ሀብቶች ብቻ ከመስጠት ወጥቶ አብዛኛውን የህብረተሰብ ክፍል ተጠቃሚ ለማድረግ የዘረጋውን ይህንኑ የቤትና የመኪና ብድር አሰራር በጥልቀትና በአዲስ እይታ የምንፈትሽ ይሆናል። ለመሆኑ ይህ የብድር አገልግሎት በምን አይነት መንገድ ነው ለዜጎች በስፋት ተደራሽ የተደረገው? ብድሩን ለማግኘት የሚጠበቁት ቅድመ ሁኔታዎችና የባንኩ አሰራር በምን መልኩ ተቀርጸዋል? ከዚህ የአዲስ የብድር ስትራቴጂ ጋር ተያይዘው የሚነሱ የደንበኞች አስተያየትና ቅሬታዎችስ ምን ይመስላሉ? የሚሉ ጥያቄዎችን እየመለስን አብረናችሁ ቆያለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። የኢትዮጵያ ንግድ ባንክ በቋሚ ደሞዝ ለሚተዳደሩና የንግድ ፍቃድ ለሌላቸው ግለሰቦች የቤትና የመኪና የብድር አገልግሎት እየሰጠ ይገኛል። ባንኩ እንዳስታወቀው አገልግሎቱ የዜጎችን የረጅም ጊዜ የፋይናንስ እጥረት ለመቅረፍና የኑሮ ደረጃቸውን ለማሻሻል ታሳቢ የተደረገ ነው። የብድሩ ዋና ዓላማ የባንኩን የብድር አገልግሎት ከባለሀብቶች አልፎ ለሰፊው የህብረተሰብ ክፍል ተደራሽ ማድረግ ነው። ተጠቃሚዎች በቅርንጫፍ መስሪያ ቤቶች አማካኝነት የቤት ግንባታ፣ እድሳት፣ ግዢ እንዲሁም የመኪና ባለቤትነትን ማሳካት የሚችሉ ሲሆን በባንኩ በቂ የቁጠባ ታሪክ ላላቸው ደንበኞች ቅድሚያ እንደሚሰጥ ተገልጿል። ብድሩን ለመጠቀም ደንበኞች የባንኩን የቅድመ ክፍያ ወይም የራስ መዋጮ መስፈርት ማሟላት ይጠበቅባቸዋል። የኢትዮጵያ ንግድ ባንክ ይህንን አዲስ የብድር ስትራቴጂ ተግባራዊ ሲያደርግ ዋና ትኩረቱ የደሞዝተኛውንና የመካከለኛውን የህብረተሰብ ክፍልን የፋይናንስ አቅም በአግባቡ መጠቀም ላይ ነው። በቋሚ ደሞዝ የሚተዳደሩ ዜጎች የራሳቸውን መኖሪያ ቤት የመገንባት ወይም የመግዛት ህልም እውን ለማድረግ በባንኩ የተቀመጠውን የአሰራር መመሪያ በመከተል ሂደቱን መጀመር ይችላሉ። ደንበኛው ከባንኩ ጋር ያለው የረጅም ጊዜ የቁጠባ ታሪክና ወርሃዊ የገቢ መጠን እንደ መነሻ የሚወሰድ ሲሆን ባንኩ ለደንበኛው ያለውን የብድር አቅም በጥንቃቄ ይመዝናል። ይህ ሂደት ተበዳሪው በውል ስምምነቱ መሰረት ወርሃዊ ክፍያውን የመፈጸም አቅም እንዳለው ለማረጋገጥ የሚካሄድ የውስጥ ግምገማ ነው። ደንበኞች ቅርንጫፍ መስሪያ ቤቶች በመሄድ የፕሮጀክታቸውን ወይም የፍላጎታቸውን ዝርዝር በማቅረብ ከአሰራር መመሪያው ጋር የሚጣጣም የብድር አማራጭን መምረጥ ይኖርባቸዋል። ባንኩ ለደንበኛው የብድር ጥያቄ ቅድሚያ የሚሰጠው የደንበኛውን የፋይናንስ ስነ ምግባርና በባንኩ ዘንድ ያለውን መልካም ስም በመገምገም ሲሆን ይህም ለዜጎች የረጅም ጊዜ የቤት ባለቤትነትን የማረጋገጥ ጉዞ ቀላልና ስልታዊ ያድርገዋል። በሌላ በኩል የመኪና ባለቤትነትን ለሚሹ ዜጎችም ባንኩ ተመሳሳይ የመተማመንና የመተባበር መንፈስ የተላበሰ የአሰራር ስርዓት መዘርጋቱን ይናገራል። ደንበኞች የራሳቸውን የመዋጮ ድርሻ በማሟላት የባንኩን የፋይናንስ ድጋፍ ለማግኘት በቅርንጫፍ መስሪያ ቤቶች አማካኝነት የመኪና ብድር ጥያቄ ማቅረብ ይችላሉ። ባንኩ የመኪና ብድርን በሚሰጥበት ወቅት የደንበኛውን ገቢና የመኪናውን ጥራት በማገናዘብ የብድር ስምምነት ይፈጽማል። ይህ አሰራር ደሞዝተኛው ክፍል በስራው ላይ የበለጠ ውጤታማ እንዲሆንና የኑሮ ደረጃውን እንዲያሻሽል ለማድረግ
ለማድረግ የተዘረጋ የድጋፍ አማራጭ ነው ተብሏል። የብድር ጥያቄው ሲቀርብ የባንኩ ባለሙያዎች የደንበኛውን የወርሃዊ ገቢ አቅም፣ የቁጠባ ታሪክና የብድር መመለሻ አቅምን በጥልቀት ይመለከታሉ። ደንበኞች በባንኩ አሰራር መሰረት የሚጠየቁትን ሰነዶችና ቅድመ ሁኔታዎች በአግባቡ በማቅረብ የብድር ሂደቱን ማጠናቀቅ ይችላሉ። በውሉ ወቅት ደንበኛው የመኪናውን የጥራት ደረጃና የባንኩን የዋጋ ግምት መስፈርቶች ማሟላት ይጠበቅበታል። ባንኩ አሰራሩን በተሻለ መጠን ቀላል ለማድረግ እንደሚጥር ቢገልጽም የብድር መጽደቁ የሚወሰነው በዋናነት በደንበኛው የፋይናንስ አቅምና ባለው የብድር ታሪክ ላይ በመሆኑ ደንበኞች ይህንን ስርዓት በመረዳት ተጠቃሚ መሆን ይችላሉ። የብድር አሰራሩን በተመለከተ የቤት ብድርን ለመውሰድ አንድ ተበዳሪ ቢያንስ የቤቱን ጠቅላላ ዋጋ ወይም 50% በራሱ መሸፈን ይጠበቅበታል። ባንኩ ቀሪውን 50% በመሸፈን እየተገዛ ወይም እየተገነባ ያለውን ቤት ራሱን እንደ ዋስትና ይይዛል። ይህ ማለት ተበዳሪው ቤቱን በባለቤትነት ለመያዝ የሚያስችለውን ግማሽ ወጪ ካሟላ ባንኩ በቴክኒካዊ እገዛና በፋይናንስ ድጋፍ ቀሪውን ሂደት ይቀጥለዋል። የቤት ግንባታ ወይም እድሳት ሲሆን ባንኩ የፕሮጀክቱን አጠቃላይ ግምት መሰረት በማድረግ ግማሹን ክፍያ ይፈጽማል። የብድር መጠኑም እንደየቤቱ ሁኔታ ከ500 ሺህ ብር ጀምሮ እስከ 30 ሚሊዮን ብር ሊደርስ የሚችል ነው። ደንበኞች ይህንን እድል ለመጠቀም በባንኩ ቅርንጫፎች በኩል የአሰራር መመሪያውን መከተል አለባቸው። የብድር ጥያቄው ሲቀርብ የባንኩ ባለሙያዎች የደንበኛውን የገቢ ሁኔታና የቁጠባ ታሪክ በመገምገም ውሳኔ ይሰጣሉ። የመኪና ብድርን በተመለከተ ደግሞ ተበዳሪው የዋጋውን 30% መሸፈን ይኖርበታል። ሆኖም የመኪና ብድር ከቤት ብድር የሚለየው ለዋስትና የሚጠይቀው ተጨማሪ ዋስትና በመኖሩ ነው። መኪና በየጊዜው ዋጋው የሚቀያየር ንብረት በመሆኑ ባንኩ መኪናውን እንደ ዋስትና ከመያዝ ባለፈ ከብድሩ 50% የሚሸፍን ተጨማሪ ንብረት ማለትም ቤት ወይም ተመጣጣኝ ዋስትና ይጠይቃል። በእርግጥ ኢትዮጵያ ንግድ ባንክ ያስጀመረው ይህ የቤትና የመኪና ብድር አገልግሎት በሙከራ ወይም በጅማሬ ምዕራፍ ላይ ያለ በመሆኑ አሁን የተቀመጡት መስፈርቶች ለምሳሌ እንደ 50% የቤት ቅድመ ክፍያና 30% የመኪና መዋጮ መጠኖች እንደ ቋሚና የማይለወጡ ሕጎች የሚወሰዱ እንዳልሆኑ አስታውቋል። ባንኩ እነዚህን አሃዞች እንደ መነሻ መለኪያ ወይም ቤንችማርክ ይጠቀምባቸው ገበያውን ለመፈተሽና የደንበኞችን ተጠቃሚነት ለመገምገም እንጂ በስትራቴጂ ውስጥ እንደማይቀየር የብድር ጣሪያ አይደለም። በዚህም አሰራሩ በድንጋይ ላይ ያልተቀረጸ መሆኑን በመግለጽ በሂደት ውስጥ በሚያጋጥሙ የገበያ መረጃዎችና በደንበኞች የግብረ መልስ ፍላጎቶች መሰረት የመቀየርና የመሻሻል ከፍተኛ እድል እንዳላቸው ተጠቁሟል። በመሆኑም ተበዳሪዎች አሁን ያሉትን ጥብቅ መስፈርቶች እንደ ዘላቂ ገደብ በመቁጠር ተስፋ ከመቁረጥ ይልቅ ስርዓቱ በደንበኞች ፍላጎት እየተቀረጸ የሚሄድ ተለዋዋጭ ሂደት መሆኑን መረዳት ይገባቸዋል ነው የተባለው። የብድር ሂደቱ በስትራቴጂያዊ መንገድ ሲታይ ደንበኞች በቅድሚያ የባንኩን አሰራር በሚገባ መረዳት አለባቸው። በመጀመሪያ ደንበኛው ከባንኩ ጋር የነበረውን የቁጠባ ልምድና የገቢ ምንጭ መረጃዎችን ለቅርንጫፍ ማቅረብ አለበት። ባንኩ በራሱ የውስጥ ግምገማ ደንበኛው ብድሩን የመመለስ አቅም እንዳለው ሲያረጋግጥ የብድር ስምምነት ይፈጽማል። የቤት ብድር ላይ ቤቱ ራሱ ዋስትና ስለሚሆን ተበዳሪው በውሉ መሰረት ክፍያው መፈጸም አለበት። መኪና ላይ ደግሞ የዋስትና ጥያቄው ጥብቅ ስለሆነ ደንበኞች ተጨማሪ ንብረት ማቅረባቸው ግዴታ ነው። በዚህም የደንበኞች የብድር አቅምና የፋይናንስ ታሪክ የብድር መጽደቅን የሚወስኑ ዋና ዋና ነገሮች ናቸው። ለመኪና የሚሰጠው ብድር እስከ 10 ሚሊዮን ብር ሊደርስ የሚችል ሲሆን ለዚህ ብድር የሚቀርቡ መኪኖች የባንኩን የዋጋ ግምትና የጥራት ደረጃ ማሟላት አለባቸው። የቤት ብድሮች ግን በተለያዩ የከተማ አካባቢዎች ባሉ ቤቶች ላይ የሚፈጸሙ በመሆናቸው ባንኩ ለተለያየ የህብረተሰብ ክፍል እድሉን ክፍት አድርጓል። ተበዳሪዎች በውሉ ጊዜ ውስጥ ብድሩን መመለስ ካልቻሉ ግን ባንኩ በዋስትና የያዘውን ንብረት የመውሰድ ህጋዊ መብት ይኖረዋል። ታዲያ ይህ የብድር ስርዓት ምንም እንኳ ለዜጎች ትልቅ እፎይታን እንደሚሰጥ ቢታመንም በተግባር ላይ ሲውል ግን የሚያጋጥሙ ተግዳሮቶች ቀላል የሚባሉ አይደሉም። በተለይም ለቤት ብድር የሚጠየቀው 50% የራስ መዋጮ ለብዙ የደሞዝተኛው ክፍል ትልቅ ተራራ ነው። በአሁኑ የኑሮ ውድነትና የዋጋ ግሽበት መሃል አንድ ሰራተኛ ለቤቱ የግማሽ ዋጋ የሚሆን ገንዘብ በአንድ ጊዜ ማግኘት እጅግ ፈታኝ ነው። ይህ ሁኔታ የብድሩን ተጠቃሚነት ከማስፋፋት ይልቅ እንደቀደመው አቅም ላላቸው ብቻ የገደበው ይመስላል። የቤት ዋጋ በየጊዜው በከፍተኛ ዋጋ በሚጨምርበት ወቅት የተጠየቀው የራስ መዋጮ መቶኛ ተመጣጣኝ አይደለም የሚሉ አስተያየቶች ይሰነዘራሉ። የደሞዝተኛው ገቢ ከቤቱ ዋጋ ጋር ሲነጻጸር በጣም አነስተኛ ስለሆነ ግማሹን መሸፈን እንኳ አብዛኛውን ከአቅሙ በላይ ይሆናል። ተበዳሪዎች ይህንን ገንዘብ ለማግኘት የሚያደርጉት ጥረትና የጊዜ ሂደት ብድሩን ብዙም ሳቢ እንዳላደረገው ይወቅሳሉ። በአጠቃላይ አቅም ላላቸው ተበዳሪዎች የብድሩ መኖር ጠቃሚ ቢሆንም መካከለኛና ዝቅተኛ ገቢ ያላቸው ደግሞ አሁንም ተደራሽነቱ የራቀ እንደሆነ ይነገራል። የባንኩ
የብድር ስትራቴጂ ከባለሀብቶች አመለካከት በመጠኑ ቢወጣም የግብአት ጥያቄው ግን አሁንም የአሳታፊነት ጥያቄን ያስነሳል። የመኪና ብድርን በተመለከተ የሚነሳው ሌላው ትልቅ ተግዳሮት ተጨማሪ ዋስትና መጠየቁ ነው። መኪና ለመግዛት የሚፈልግ ሰው መኪናውን እንደ ዋስትና ሲሰጥ ለምን ተጨማሪ ቤት ወይም ሌላ ንብረት ይጠየቃል የሚለው ጥያቄ በብዙዎች ዘንድ ይነሳል። መኪናው ራሱ በዋስትናነት ለብድሩ በቂ ካልሆነ ባንኩ የብድር አደጋን ለመቀነስ የሚጠቀምበት መንገድ አሳሳቢ ነው። ይህ አሰራር የመጀመሪያ ንብረት ለሌላቸው ወጣት ደሞዝተኞች የመኪና ባለቤት ለመሆን ያለውን ተስፋ የማይሳካ ያደርገዋል። ተበዳሪዎች መኪና ለመግዛት ቤት መያዝ ካለባቸው የብድሩን አስፈላጊነትና ፋይዳ መጠየቅ ተገቢ ነው። ባንኩ ለብድሩ ተጨማሪ ዋስትና የሚጠይቅበት ምክንያት መኪና በፍጥነት ዋጋው ስለሚቀያየር ቢሆንም ይህ ግን ለተበዳሪዎች ከባድ ሸክም ነው። መኪና የንግድ እንቅስቃሴን ለማገዝና ለስራ ቅልጥፍና ሲባል የሚገዛ እንጂ ተጨማሪ ንብረት ለማስያዝ የሚደረግ እንቅስቃሴ መሆን የለበትም። ስለዚህ የመኪና ብድር መስፈርቱ ከባንኩ አቅም በላይ ለደንበኞች የብድር አጥር የፈጠረ ይመስላል። ይህ ተግዳሮት የብድሩን ተወዳጅነት የሚቀንስና ሰዎችን ከባንኩ ብድር የሚያርቅ ነው። ባንኩ የዋስትና ጥያቄው እንደገና በመገምገም የበለጠ ተለዋዋጭ አማራጮችን ማቅረብ እንደሚኖርበትም ይነገራል። ይህ ካልሆነ ግን የመኪና ብድሩ ወይም የቤት ብድሩ ለጥቂቶች ብቻ የሚቀርብ አገልግሎት ሆኖ ይቀራል። የብድር መጠኑና የብድር መመለሻ ሁኔታዎችም በራሳቸው ሌላ ትልቅ መከራከሪያ የፈጠሩ ጉዳዮች ሆነዋል። ባንኩ የብድር ጣሪያውን እስከ 30 ሚሊዮን ብር ማድረጉ ለትልልቅ ፕሮጀክቶች አበረታች ቢሆንም የብድር መመለሻ ጊዜው ግን ያጠረ ነው እየተባለ ይወቀሳል። የደሞዝተኛው ወርሃዊ ገቢ ከኑሮ ወጪዎች ጋር ተቀናንሶ ለብድር መመለሻ የሚቀረው ክፍል አነስተኛ መሆኑ የሚታወስ ነው። ይህ ሁኔታ ተበዳሪው በየወሩ ከፍተኛ የገንዘብ ግፊት ውስጥ እንዲኖር ያደርገዋል። ባንኩ ብድሩን ሲሰጥ የደንበኛውን የገቢ አቅም በጥልቀት መመርመር አለበት። ደንበኞች በረጅም ጊዜ የብድር ስምምነት ውስጥ ሲገቡ የኑሮ ሁኔታቸው በከፍተኛ ሁኔታ ሊቀያየር እንደሚችል መዘንጋት የለበትም። የብድር ወለድ መጠንም እንደየብድሩ አይነትና እንደ ባንኩ ፖሊሲ ሊቀያየር የሚችል በመሆኑ ተበዳሪዎች በምን አይነት የፋይናንስ ወጥመድ ውስጥ እየገቡ እንደሆነ ማወቅ አለባቸው። ባንኩ የብድር ስጋትን ለመቀነስ የሚጠቀምባቸው ጥብቅ መስፈርቶች የዜጎችን የመበደር እድል የሚገድቡ ናቸው። የብድር ስትራቴጂው በብዙሃኑ ዘንድ ተቀባይነት እንዲያገኝ መስተካከል ያለባቸው በርካታ የአሰራር ክፍተቶች አሉ። የባንኩ ስራ የብድርን ተደራሽነት ከማስፋት ጎን ለጎን የደንበኞችን አቅም ባገናዘበ መልኩ መሆን አለበት። ይህ ሲሆን ብቻ ነው የብድር አገልግሎቱ ለዜጎች እውነተኛ የኢኮኖሚ እፎይታን የሚሰጠው። ከዚህ በተጨማሪም የባንኩ አሰራር በሚዲያዎችና በህብረተሰቡ ዘንድ እየተነሱ ባሉ ትችቶች መፈተሽ አለበት። አንዳንዶች ይህ የብድር አይነት ባንኩ ካለው የካፒታል ክምችት አንጻር በጣም ጥንቃቄ የተሞላበትና ለደንበኞች አስቸጋሪ ይሆናል ብለው ያምናሉ። ባንኩ የሰጠው ማብራሪያ ለብዙዎች ግልጽነት ቢኖረውም ተግባራዊነቱ ላይ ያለው ውስንነት ግን አሁንም ቀጥሏል። ደንበኞች ቅርንጫፍ ሲሄዱ የሚያጋጥሟቸው የቢሮክራሲ ሂደቶችና የሚጠየቁ ሰነዶች ብዛት የብድር ፍላጎትን የሚያቀዘቅዙ ናቸው። የባንክ ሰራተኞች ለደንበኞች የሚሰጡት አገልግሎት ጥራትና የብድር መመሪያዎች አተረጓጎም ላይ ወጥነት መኖር አለበት። አንዳንድ ቅርንጫፎች የብድር መስፈርቱን በተለያየ መንገድ ሊተረጉሙት ስለሚችሉ ደንበኞች ግራ መጋባት ውስጥ ይወድቃሉ። ባንኩ እንደሚገልጸው ይህ አሰራር በጅማሬ ላይ ያለ ቢሆንም የመጀመሪያዎቹ ተበዳሪዎች የሚገጥሟቸው ችግሮች ለሌሎች ትምህርት ይሆናሉ። የባንኩ የብድር ማሻሻያ እቅድ የደንበኞችን ግብረ መልስ መሰረት በማድረግ በፍጥነት እንደሚተገበርም ይናገራል። የብድር ስትራቴጂው የሚሳካው የደንበኞችን ፍላጎትና የአቅም ገደብ በትክክል ሲረዳ ብቻ ነው። በመሆኑ ባንኩ ለዜጎች የሚሰጠው ብድር የራሱ የሆነ ኢኮኖሚያዊ ፋይዳ ሊኖረው ይገባል። ሌላው ሊነሳ የሚገባው ነጥብ የብድር ስርጭቱ ፍትሐዊነት ነው። ብድሩ በከተሞች ብቻ የሚሰጥ መሆኑ የገጠር አካባቢዎችንና አነስተኛ ከተሞችን ከአገልግሎት ውጪ አድርጓቸዋል። ምንም እንኳ የኢትዮጵያ ንግድ ባንክ ሰፊ ቅርንጫፍ ቢኖረውም የብድር አገልግሎቱ ግን በተወሰኑ ቦታዎች ብቻ መገደቡ የፍትሐዊነት ጥያቄ ያስነሳል። የከተማ ነዋሪዎች ቤት የመስራት ወይም የማደስ እድል ሲኖራቸው የገጠር ነዋሪዎች ግን ከዚህ እድል ውጪ ሆነዋል። ባንኩ ይህንን የብድር ስትራቴጂ በመላው ሀገሪቱ ለማዳረስ የሚያስችል አሰራር መዘርጋት አለበት። የብድር መስፈርቶች እንደየአካባቢው የኢኮኖሚ ሁኔታ ቢለዋወጡ የደንበኞችን ተጠቃሚነት የሚያሳድግ ነው። የቤት ግንባታ በገጠርም ሆነ በከተማ የህዝብ መብት በመሆኑ ባንኩ የብድር አገልግሎቱን በማስፋፋት የሁሉም ዜጋ ተቋም መሆኑን ማረጋገጥ አለበት። ይህ ስትራቴጂ የኢኮኖሚ ልማትን በየአካባቢው ለማምጣትና የመኖሪያ ቤት ችግርን ለመፍታት ወሳኝ ነው። የባንኩ አመራሮች ይህንን የብድር ክፍፍል በድጋሚ በመመልከት መላውን የኢትዮጵያ ህዝብ ተጠቃሚ የሚያደርግ አሰራር መዘርጋት አለባቸው። የብድር አገልግሎቱ ለሁሉ መድረስ ሲችል ነው የባንኩ የላቀ ዓላማ ውጤታማ የሚሆነውና። በጥቅሉ የኢትዮጵያ ንግድ ባንክ የጀመረው ይህ የቤትና የመኪና ብድር አገልግሎት የዜጎችን የኑሮ ህልም እውን ለማድረግ የተዘረጋ ትልቅ በር ቢሆንም በውስጡ የያዛቸው የአሰራር ፈተናዎች ግን የመፍትሄ ፍለጋን የሚጠይቁ ናቸው። የብድር አገልግሎቱ ለጥቂቶች ብቻ የተወሰነ ሳይሆን የኑሮ ውድነትንና
የህብረተሰቡን የመክፈል አቅም ባገናዘበ መልኩ ሲስተካከል ብቻ ነው ኢኮኖሚያዊ ፋይዳው የሚረጋገጠው። ባንኩ የደንበኞችን የግብረ መልስ መረጃ መሰረት በማድረግ የአሰራር ሂደቱን ቀላል፣ ፍትሐዊና አካታች ማድረግ ካልቻለ የብድሩ ተስፋ የብዙሃኑን ህልም ከመቅረፍ ይልቅ ለተወሰኑት ብቻ የተወሰነ ሆኖ ሊቀር ይችላል። በመሆኑም የባንኩ አመራሮች ከምን ጊዜውም በላይ የህዝቡን የኢኮኖሚ አቅም ታሳቢ ያደረገ የዋስትና መስፈርቶችን የሚያቀልና መላውን የሀገሪቱን ክፍል ተጠቃሚ የሚያደርግ ስትራቴጂ በመንደፍ የዜጎችን እውነተኛ የኢኮኖሚ እፎይታ ማረጋገጥ ይኖርባቸዋል። ለዛሬ አብቅተናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም